ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላም ጤና ስጥልን ውድና የተከበራችሁ ቤተሰብ። መድኃኒት እንግዲህ በባለፈው ክፍል ላይ መድኃኒት አርጁንን ቀጥራ መድኃኒት እንዲያመጣላትና ከዛም ኤቢን እንደምታገናኘው እንግዲህ አታላ አርጁን ከዚህ በፊትም ውቃቢ ቤት ወይንም ጦንቃይ ቤት እንዲወስዳት ጠይቃ ነበር። ያፈቀረ ወይንም የወደደ ሞኝ ይባል የለ። ስለዚህ እሱም ኤቢን ታገናኛኛለች ወይንም ደግሞ አሳልፋ ትሰጠኛለች በማለት እንግዲህ አርጁን ከዚህ በፊትም ጦንቃይ ቤት ወስዷታል። ግን ደግሞ እራሷ ነው መልሶ ሲያሯሩጣትና ህልም በህልም ሲያረጋት፣ ደግነቱ እሷ ብቻ አይደለችም ህልም በህልም የሆነችው፣ ቤተሰቡን በሙሉ ነው ህልም በህልም ያደረገችው። እንዲሁም ቤቱን ለቆ እንዲወጡና ቤታቸውን እንዲቀይሩ ያደረገችው በእሷ ሰበብ ነው። እንግዲህ ጅኒ ቤት ቆማ ጅኒ ይዛ መጣባቸው፣ ከቤታቸው አባረረቻቸው። ለማንኛውም መድኃኒት ኃይለኛ ሰው ናት። መድኃኒት የምታደርጋቸው ነገሮች በጣም ይገርማል። ግን እኔ የገረመኝ ነገር ለእህቷ ምናልባት ለእህቷ አዝናም ሊሆን ይችላል። ታዝናለች፣ እህት አይደለች። ግን ደግሞ ይሄን ሀል ትዳራቸው እንዲበተን ማርታ ከሰማች ምን እንደሚፈጠር ታውቃለች። በሆነ ነገር በሆነ መንገድ ቢያንስ እህቷ እንድታውቅ ከፈለገች በሆነ ቀለል ባለ መንገድ ማርታ እንድታውቅና እንድትረዳ ማድረግ ትችል ነበር። ግን ደግሞ እንደዚህ በቃ ህገወጥ በሆነ መልኩ ትዳራቸው በእሷ አነጋገር፣ በእሷ አካሄድ፣ በመድኃኒት አካሄድ ትዳራቸው ይበተናል። ማርቲ ትታመማለች። በጣም መጥፎ ቦታ ላይ ትወርቃለች። እህቷ ናት። ማዘን ነበረባት። ቆም ብላ ማሰብ ነበረባት። ሰማች፣ አየች። ደረጀ ልጅ እንዳለው እንደወለደም ከደረሰችበት እንደው በቃ ነገሮች ሆነዋል። ደረጀ ምን ሆኖ ነው? ደረጀ እንዴት ልጅ ሊወልድ ይቻላል? እንዴት ስማርተን ደበቃት የሚለውን ነገር እንደውም ደረጀን ቀርባ ደረጀን አናግራ በምን ሁኔታ ነው ማርታ ምን አድርጋ ነው ማርታን ትቶ ሌላ ሴት ጋር የሄደበት ምክንያት ምንድን ነው? ከደረጀ መረዳት ነበረባት። ወይንም ደግሞ ቀስ ተብሎ ለማርታ ተነግሯት እሷም ነገሩን ተርታ ደረጀንም ይቅርታ አድርጋ ትዳራቸው ልጆቻቸው እንዳይበተን ማድረግ ትችል ነበር። ነገር ግን እሷ እንዲበታተኑና ማርታም ይሄንን ስራውን አውቃ ልጆችም ወልዶ ልጆች እንዳሉ አውቃ ደረጀም እንዲሞት ወይም በሮ እንዲጠፋ ትፈልጋለች። ይገርማል። እናም ታዲያ እንግዲህ ደረጀ ዲኤን ምርመራ አድርጋ የሰላምዬ ልጅ የደረጀ እንደሆነ ደርሳበታለች። ምክንያቱም ከውሃ ጋር ዲኤን አድርጋ ማለት ነው። እናም ታዲያ እሱን ካደረገች በኋላ ደረጀም ናታንን በላከበትና ዶኩመንቷን ብዙ ነገሮችን ተቀብሎ ከሀገር እንዳትወጣ ምናምን ይዞባታል። እናም ታዲያ በዛ ምክንያት ነው ዝም ያለችው እንጂ አለጡር ወደው እንደመጣች ለማርታ ልትነግራት ነበር ደረጀ ልጅ እንዳለው። ግን ደግሞ ደረጀ ቀድሞ ጥንቃቄ አድርጎ ነበር። በዛ ምክንያት ነው ዝም ያለችው። ነገር ግን መዲ አሁንም ዝም አላለችውም። ደረጀን ታስፈራራለች። እንዲሁም ደረጀን ለመግደል አርጁንን ቀጥራው መድኃኒት እንዲያመጣለት አድርጋ ብርቱካን ገዝታ በብርቱካን ውስጥ በመርፌ ጨምራ ደረጀን ልታበላ ነበር። ኤቢ እንዴት ደስ እንዳሰኘች! ኤቢ እውነትም አእምሮዋ እንዴት እንደሚሰራ በቃ ብልጣ ብልጥ ናት፣ ንቁ ናት፣ ጎበዝ ናት። ሁሉ ነገር በቃ ቶሎ የሆነ እንዴት ነው ፊት ታነባለች። የሰው ልጅ በውስጥ ምን እንደሚሰራ ምን እንደሚያስብ መድኃኒት አሁን ኃይለኛ እንደሆነች ታውቃለች። ምን እንደምታስብ ተንኮሏን እንደጠነሰሰች አካሂዷን ብሎ ነው የምታውቀው። ስለዚህ መድኃኒት ክፍሏ ገብታ
ለዛም ቡና አፌ ዝክር አለብኝ ብላ ለዛ ቡና አፍልታለች። ታዲያ ክፍሏ በመግባት ብርቱካኑን ቆራርጣ መድኃኒቱን ጨምራበት እዛ መጣች። ድሮ የማታደርገው እና ያደረገችው ፊቷ ደግሞ ሌላ ነገር ይናገራል። እናም ታዲያ ራሴ ባስዘው ችግር ነው ግን ደግሞ አለችና ለዛን ጠርታ ነይና አስይዡ። ለዛም እሺ ብላ መጣችና መጀመሪያ ከራሷ ጀመረች። አይ እኔ አባወራ አይደለሁም ደረጀ ነው አባወራ፣ ከደረጀ ጀምሪ ነው ያለቻት። ለዛም እሺ በማለት ዞር ስትል ታዲያ ኤቢ ለዛን አምጨኔ ላግዝሽ አንቺ ሂጂ አለቻት። እናም አክስቴ ምን አስባ ነው አድርጋ ማታውቀውን አዘጋጅታ ያመጣችው አባዬ ላይ ምን ልታደርግ ነው በማለት ቆም ብላ በውስጧ እያሰላች ነበር። እናም ታዲያ የሆነ ነገር አስባ ነው እንጂ እንዲሁ ይሄን ነገር አላደረገችም በማለት ቀስ በማለት ብርቱካኑ እንዲወርቅ ሆን ብላ አደረገችው። ወደቀ። እናም እሱን አንስታ አይ ሌላ አመጣለሁ በማለት ሁሉንም ሽንት ቤት እንደው ኤቢ በደፋች ኤቢ የሆነ ነገር ንቅ እያልኳት ነበር። እውነትም ነቃች። ብርቱካኑን እንዳለ ይዛ ሄዳ ቆሻሻው እቃ ውስጥ ነው የጨመረችው። ደረጃ አባቷን ወይን ታጣለች ወይን ታማሚ ይሆንባት ነበረ በመድኃኒት ምክንያት እና ብርቱካኑን ደፍታ በዚህ ምክንያት ደረጀ ከመታመምም ከሞትም ዳነ። እና ስታስቡ ደግሞ መድኃኒት የቀረውን አድርጋ ብታመጣ ስታስቡ ዶክመንቶቹን አታገኝም፣ ከሀገር መውጣት አትችልም። ስለዚህ በሌላ ነገር በሌላ አቅጣጫ ሞክራለሁ በማለት ተነስታ ወደ ሰላም አቀናች። ሰላም ጋር ሄዳ ሰላምን የፈለግሽውን ብር ሰጥሻለሁ፣ ሄደሽ ከደረጀ እንደወለድሽው ልጁ የደረጀ እንደሆነ ለማርታ ንገሪ ያለቻት። አልናገርም፣ አንቺ ለምን አትናገርም በማለት ሰላም መልሳለታለች። በጣም ተናደደችና ዲኤንኤ አስመርምራለሁ፣ ልጁ የደረጀ ነው፣ ከውሃ ጋር ይመሳሰላል አለቻት። ታዲያ ሰላምን አልፈራችም፣ አልነግራትም፣ አንቺ አትነግራትም በማለት መልሳላታለች። ከዛም ከተመለሰች በኋላ ደረጀ ዶክመንቴ መልስልኝ፣ የያስገብኝ ቪዲዮ ስጠኝ፣ ወደ ሀገሬ ሊሄድ አለችው። ደረጀም ታዲያ ነገውኑ ዶክመንቱን መልስልሻለሁ፣ ቪዲዮውን ግን ሀገርሽ ከገባሽ በኋላ መልስልሻለሁ፣ ወይንም እኔ ለማርታ ጉዳዩን ከነገርኳትና ሁሉ ነገር ከተስተካከለ በኋላ ቪዲዮሽን ለቅልሻለሁ ብሏታል። አይ አላደርግም፣ ቪዲዮንም ዶክመንቴንም መስጠት አለብህ ብለዋለች። ደረጀም አልሰጥሽም፣ አላደርግም፣ ወደ ሀገር ሂጂ፣ ቪዲዮ ግን ይዛለሁ፣ ራሴ ለማርታ ነግራታለሁ፣ ያኔ ቤቴም ትዳሬም ልጆቼም አይፈርሱም ብሏታል። ምን አደረገች? የሆነ ድምፅ አሰማሃለሁ፣ እንግዳ ውስጥ ጠብቀኝ በማለት ስልኩን ዘግታለች። በመሀል ማርታ ደውላ ደረጀን ወደ ቤት አልርክም እንዴ በማለት ጠይቀዋለች። እሱም ማርትዬ ወደ ቤት ልሄድ ነው፣ የት ነሽ ብሎ ቢጠይቃት መገናኛ አካባቢ ነኝ አለችው። ስለዚህ ወደ አንተ ልምጣ አብረን እንሂድ በማለት ስትል አይ አሁንማ ወደ ቤት ቀርበሻል፣ እኔም ልመጣ ነው፣ አንቺም ወደ ቤት ሂጂ ብሎ ስልኩ ዘጋ። አቶ መድኃኒት በዳግመኛ ደውላ እንግዲያውስ ቪዲዮንና ዶክመንቴን ካልመለስክ ውሃን አታገኛትም፣ ውሃ ከዛሬ ጀምሮ ቤት አትመጣም በማለት ስልኩን ደውላ ነግራ ጆሮ ላይ ዘግታለች። ደረጀ ማርታ ግን መጨረሻ ላይ ለውሃዬ ሀባብ ዜና ብለዋል ነበር። ደረጀ የውሃ ነገር አይሆንለትም፣ በጣም ደንግጧል። በጣም ደረጀ አሁንም ቪዲዮን አስቀርተው ሁሉም ቪዲዮ መልሼልሻለሁ በማለት ውሃ ማስለቀቅ ይችላል። ውሃን ካገኛት በኋላ አሁንም መረጃ እጁ ላይ እንዳለ መናገር ይችላል። በዚህ ውሃ ማስለቀቅ ይችላል። ግን ውሃን ይዛ ውሃን ደብቃ እውነት ማርታ ይቅር ትላታለች? ማርታ መስማት አለበት። ደረጀ መደበቅ የለበትም። ደረጀ ውሃ እሷ ጋር እንዳለች እና
የት እንዳይደች ማንጋ እንዳለች ለምን እንደያዘቻት ማርታ ማወቅ አለባት። ስለዚህ እህቷ ተንኮል እንደምትሰራባት ይሄ ማለት ትዳር ማፍራት ነው። በቃ ሆኗል። ደረጀ በጣም እየተሰቃየ ነው። በኃጢአቱ የተጸጸተ ነው። እንግዲህ እንኳን አይደለም ደረጀ ልጅ ወልዶ አምጥቶ ነው ሰው የሰውን ነፍስ አጥፍቶ ይቅርታ ይደረግለታል። ደረጀ ተሳስተዋል። አልተሳሳተም አይደለም፣ ግን ደግሞ ነገሮቹን ሆን ብሎ ያደረገ አይደለም። አሁን ለምሳሌ ሁለተኛ ልጅ ሰላም አሳስታ እንጂ ደረጃ አውቆ አይደለም የወለደ፣ በመጀመሪያም ቢሆን እንደዛ። ስለዚህ ሰው እንኳን አይደለም ሰው የወለደ ሰውን የገደለ ይቅር ይባልለታል። እናም ታዲያ ነገሮቹን አረጋግታ እነሱን ሁለቱን እንዲቀራረቡ አድርጋ ባታደርግ እንኳን ነገሮቹን እንደሰማች ደረጀ ራሱን እስከሚያስረዳት ድረስ ለእህቷ ስትል ነገሩን ማለፍ ነበረባት ማርታ። መድኃኒት ግን አበዛችው። ለማንኛውም መድኃኒቱን ከአርጁ ስትቀበል ገዛኝ እያያት ነበር። መድኃኒት ይሁን ምን ይሁን አላወቀም እንጂ የሆነ ነገር አስባለች። ምን አስባ ይሆን ዛሬ ደግሞ ምን አመጣለት እያለ እየተከታተለ ነበረ ገዛኝ። ስለዚህ የሆነ ቀን ተነስቶ ለኤቢ ይነግራታል ብዬ አስባለሁ። አርጁን ራሱ ኤቢ በሆነ አጋጣሚ ናፍቃ ቢደውልለት ስልኳ ላይ ብታነሳ አንቺን አገናኝሻለሁ ብላኝ እንደዚህ ብላኛለች፣ እንደዚህ አምጥቼለታለሁ ልላት ይችላል። ስለዚህ ኤቢ ራሱ ከሰማች አባቷን በመድኃኒት ልትል እንደነበረ ከሰማች እሷ ራሱ አንቃ ነው ከቤት የምታስወጣት። መድኃኒት ከቤት ብትወጣ ቤታቸው ሰላም ያገኛል። ለዛና መድኃኒት ለዛና ገዛኝ ታይዘዋሉ። ገዛኝ ደህና ሲሆን ለዛ ፍርፍር ያደርጋታል። ታኮርፋለች። ሁለቱም እርስ በራሳቸው ለዛም ገዛኝን ታናድረዋለች። ገዛኝም ለዛ ስትለማመጥ ያናድዳታል። እሷ ስትናደድ እሱ ይለማመጣታል። መቼ ይሁን መስማሙት ሁለቱም መቼ ተስማምተው ሰርግ የሚያበሉን? እነሱንም እንጠብቃቸዋለን። እና ዳጣና ናታን ደግሞ ምናልባት ኤቢ አገባለሁ ያለችው ኤቢ ምናልባት ባለፈውም እናቷን እንድትረሳና እናቷ ደረጀ ላይ የያዘችውን ነገር ትታ ወደ ሌላ ሀሳቧ እንዲሄድ ፈልጋ ነው ይመስለኛል። ኤቢ አገባለሁ ብላ ለእናቷ የነገረችው ምክንያቱም አባቴ ማስመለጥ አለብኝ፣ አባቴ ተጨንቋል ብላ ነው እናቷን እዛ ገብታ ለአገባ ነው ያለቻት። እውነትም ሊሆን ይችላል፣ ግን ደግሞ ለአባቷ ስትል ይመስለኛል ኤቢ አገባለሁ ያለችው። እናም እና እህቴ ለእኔ ስትል እውነት ወዳ ከሆነ ማይሆን ሰው ላይ እንድትወርቅ አልፈልግም እህቴ ለእኔ ብላ። እናም ኤቢ ካገባች እውነት እኛም እንጋባለን፣ መቼ እንጋባ በማለት ናታንን አናግረዋለች። ናታን ግን አባቴ ካላወቀ አይቻልም አላልሽም እንዴ? አሁንም ቢሆን ዞሮ ምንጋባ የአንቺ ልጅነት ካልታወቀ መጋባት አንችልም ብሏታል። እሷም ደግሞ አባቴ በእኔ እየተጨነቀ ነው፣ ግን ከመድኃኒት ጋር ምንድን ነው ምን እያረጋችሁ ነው ምናምን ብላ ብትጠይቀው እኔ አላቅም አባትሽ ደረጀ ብቻዬን ነገር ሲል ስራ ይሄን ነገር አድርግ ብለኝ የራቁት ፎቶ እንዲሁም ዶኩመንቷን ይዘንባታል። ምክንያቱም እንደሆነ አላውቅም። ሳስበው ግን የሰላም ልጅ አባዬ የወለደ ይመስለኛል። አይ አባዬ አያደርግም፣ ምናልባት ችግሩ እኔ ነኝ፣ በእኔ ምክንያት ሊሆን ይችላል እንጂ አባዬ አያደርግም፣ ስህተት አይሰራም ብላ ደምድማለች ዳጣ። ወይኔ ደረጀ እኔ አባት አሳዝኖኛል በጣም። ማርታ ማሳዝናኛለች፣ ምክንያቱም የኔ እናት እሷም እየተጎዳች ነው፣ ደረጀም እየተሰቃየ ነው። ከኃጢአቱ ይበልጥ በቃ በስንት ነገር እየተሰቃየ ነው። በዚህ መድኃኒት፣ በዚህ ሀሳብ፣ በዚህ ማርቲን እያሰበ እውነት ተቃጥሏል። እንግዲህ እውነት አርነት ያወጣ የለ አንድ ቀን እሱም እውነቱን አውጥቶ እፎ የሚልበት ቀን ይመጣል። ውድ ቤተሰብ እንግዲህ ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብ አድርጉ። መልካም ቆይታ ሁንላችሁ። ቀጣይ ደግሞ አብረን ተከታተለን ምን ላይ እንደደረሱ እናያለን። እንግዲህ
በጣም የሚያጓጓና የሚያስተምር ፓርቲና ድራማ ነው። መልካም ቆይታ